ተቆርጦልኛል። ጨርሻለሁ፣ ሁሉንም ነገር ጨርሻለሁ። ይሄ የመጨረሻ ቪዲዮዬ ነው። የመጨረሻ በቃ እኔ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው እያሰማኛለሁ? እኔማ እኮ መረጋጋት አልቻልኩኝም። ቤተሰብ በጣም ነው የከፋኝ። ቶሎ ቪዲዮ እንኳን መስራት አልቻልኩኝም። ምንድነው ሀይሚዬ ምንድነው እያልሽን ያለሽው እንዴ? ድንገት እንደዚህ ሰውን ማስደንገጥ ቀላል ነገር ነው እንዴ? ምንድነው ይሄ? ማይሆን ነገር ነው በጭራሽ። ሀይሚዬ በጭራሽ። እኛ እኮ በጣም ብዙ ደካማ እህቶች ሻለን እዛ አንቺን የምንጠብቅ ብዙ እንድታበረችን የምንፈልጋለን። ብዙ አንቺን የሚጠብቁ እህቶች አሉ። አንቺን አይተው ጠንካራ የሆኑ እህቶች አሉ። ከአንቺ ብዙ ነገር የተማሩ አሉ። እንደዚህ በቀላሉ ተስፋ መቁረጥ፣ እንደዚህ በቀላሉ ሀገር ጥሎ መሄድ በእውነት ይሄንን እኔ ካንቺ አልጠበቅኩኝም። እንደዚህ በቀላሉ ተስፋ ትቆርጫለሽ ብዬ አስቤውም አላቅም በጭራሽ ማለት ነው። እኔ ብዙ ትልቅ ነገር ነው የማስበው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ዛልኝ። ነገሩ ምንም ሰላም የለም። እኔ ውስጤ በጣም ነው የተረበሸው። በጣም በቃ ቪዲዮ መስራት አቅቶኝ ሁላ እስካሁን ድረስ በቃ ውስጤ እየተርበተበተ አሁንም አልተረጋጋም። ግድ በቃ ማውራት ስላለብኝ ነው የመጣሁትኝ። የምሬን ነው። በጣም የሚያስደነግጥ ነው። ያልጠበቅነው ነገር ነው የተፈጠረው ምናምን ነገር። ጭራሽ ሀይሚ ሀገር ጥዬ ልሄድ ነው እያለች ነው። ትኬቱም እንደተቆረጠ ነው እየተናገረች ያለችው። ይሄ የመጨረሻ ቪዲዮ ነው ምናምን ነገር ነው እያለች ያለችው። እኔ ሀይሚዬ እኔ እንጃ እኔ ምን እንደምል አላቅም። ግን እኮ ሀይሚዬ አሁን እኮ ብሩኬ ተረጋግቶ እያሰበ እኮ ነው ነገሮቹን እኮ ተረጋግቶ እያሰበ እኮ ነው። ሀይሚዬ ረፈደ አልሽ እንጂ አልረፈደም። እውነት አልረፈደም። እንዴ ላፈቀረ ለወደደ ሰው እኮ ሊረፍድ አይችልም። ምንም የረፈደ ነገር የለም። እድል ልሰጪው ይገባል። እንደዚህ አይኖ ተጎርተሻል፣ አይኖ ብዙ ነገር ከፍለሻል፣ አይኖ ብዙ ዋጋ ከፍለሻል፣ ብዙ ነገር አድርገሻል፣ ብዙ ተሰድበሻል፣ ብዙ ተብለሻል። ነገር ግን ደግሞ በዚህ ደረጃ ቶሎ ተስፋ መቁረጥሽ እኔ በጣም አስደንግጦኛል ከሚባለው በላይ። ለብሩኬ እድል ስጪው። አሁን እኮ ብሩኬ ተጸጽቷል። አሁን እኮ ጸጸት ላይ ነው ያለው። ይቅርታ እየጠየቀ ነው። ከልቡ ነው ይቅርታ እየጠየቀ ያለው። እድል ልትሰጪው ይገባል። ተስፋ ቆርጥሽ ሀገር ጥለሽ ለማን ደስ ይበለው ብለሽ ነው የምትሄጂው? የሰው ሀገር እንደዚህ ይደላል ያለው ማን ነው? ሀይሚዬ የሰው ሀገር ይደላል ያለው ማን ነው? ሰው ልጅ እኮ በሀገሩ ራሱ ደልቶት አይደለም እየኖረ ያለው አሁን ላይ። ለማን ብለሽ ነው ሀገር ጥለሽ የምትሄጂው? እውነት አንቺንና እኮ ብሩኬን በትልቅ ነገር ነው የምንጠብቀው። ገና ብዙ የምንጠብቃቸው ነገሮች አሉ ከሁለታችሁ ማለት ነው። ነገር ግን ደግሞ ሰው ልጅ ፍጹም አይደለም፣ ይሳሳታል፣ ስህተት ሊኖር ይችላል፣ ሊያስቀይም ይችላል፣ ሊበድል ይችላል፣ ብዙ ነገር ሊያደርግ ይችላል። ነገር ግን ደግሞ እንደዚህ ተስፋ መቁረጥሽ ምናምን ነገር ብዙ ነገር ታግሰሻል። ታዕምሽ በላይ ሆኗል። ያለ እድሜሽ ብዙ ነገሮችን ታግሰሽ አልፈሻል። ብዙ ነገሮችን ማለት ነው በቃ ያለ እድሜሽ አንቺ በጣም ጠንካራ ጀግና ነሽ። ነገር ግን ደግሞ ዛሬ ላይ እንደዚህ ተስፋ በመቆረጥሽ እኔ በጣም አዝኛለሁኝ በግሌ ማለት ነው። ግን ለብሩክም ቢሆን እድል ልትሰጪው ይገባል። አሁን እሱ ጠጠት ውስጥ ነው ያለው። አይኖ በስህተት ላይ ስህተትን፣ በጠብ ላይ ጠብን፣ በቃ አሌለ ነገሮቹ እየተደራረቡ ምናምን ነገር ስህተቶች ተሰርተዋል። አሁን ላይ ግን ይቅርታ እየጠየቀ ነው ደጋግሞ። እንደዚህ ይቅርታ እየጠየቀ ምናምን ባለበት ሰዓት ግን አንቺ ወስነሽ ለመሄድ መነሳትሽ ይሄ መጨረሻ ነው ማለትሽ በጣም አስደንግጦናል ምናምን ነገር። ይሄ የሚሆን አይደለም። ትንሽ እስቲ እዩ፣ በቃ ትንሽ ልታዩ ይገባል። ትንሽ እዩ፣ በቃ ትንሽ እድል ስጩ። እንዴት ነው እንደዚህ ቶሎ ብድግ? ሀይሚ አይከብድም? በእውነት ይከብዳል። እዛ ሄጄ ሚዲያ ላልመጣ እችላለሁ፣ ወይንም ትክታክ ልመጣላችሁ እችላለሁ። ጭራሽቶ የሚባል ነገር አልመጣም። እናንተ ቤተሰቦቼ ስለሆናችሁ ነው ምናምን። እሱ ልክ ነሽ። አይኖ ብዙ የሚወዱሽ እህቶች አሉ። ብዙ አንቺን ቁጭ ብለው የሚጠብቁ አሉ። አይኖ ዝጋ ዝም ብለሽ ብትጠፊ የት ሄዳ ነው ምን ሆና ነው ብለን እንጨነቃለን። መናገርሽን ወደነዋል። ነገር ግን ደግሞ ምን መሰለሽ በእንደዛ አይነት መንገድ አይደለም የምትሰናበችን። በእንደዛ አይነት መንገድ ዛሬ አበቃ የሚባል ነገር የለም። የአንቺና የብሩኬ ህይወት እዚች ጋር አበቃ የሚባል ነገር የለም። ምክንያቱም ብዙ ተስፋ ሰጥታችሁናል፣ ለእኛ ማለት ነው። ብዙ ነገሮች ብላችሁናል፣ ከልባችሁ ነግራችሁናል። ታዲያ ዛሬ በትንሽ ስህተት እንደዚህ ደረጃ መድረስ ትንሽ የሚባል ስህተት አይደለም። ነገር ግን ደግሞ ምን መሰለሽ
አንዳንድ ጊዜ ሰው የዋህነቱ ይጎደዋል። ብሩኬም አሁን የዋህነቱ ነው ነገሮቹን ላለማስተካከል ብዙ ርቀት ሊሄድ የቻለው እንጂ ላይክ እንዳንቺ ስማርት ቢሆን ኖሮ እስከዛሬ ነገሮቹ ተጠናቀው ሁሉም ነገሮች መስመር ይዘው በቃ ወደ ድሮ አንድነታችሁ ትመለሱ ነበረ። ግን በቃ ሌለ የዋህ ሲሆን አንድ ሰው ደግሞ የሆነ ነገር አስተካክላለሁ ሲል ያንን ነገር ደግሞ ደጋግሞ ያበላሻል። ግን ደግሞ አሁን ላይ እድል ልትሰጪው ይገባል ሀይሚዬ። አሁን እኮ ብሩኬ በጣም ተጠጥቷል። ጸጸት ላይ ነው ያለው ሀይሚዬ። አሁን አንቺ ነገር ያስደስትሻል እውነት ከብሩኬ እኔ አላቅም። እውነት ተስፋ ቆርጠሽ ነው? እውነት ከልብሽ ነው ይሄንን በቃ እንደዚህ ልትወስን የቻልሽው? እርግጠኛ ነሽ? እኔ ያላንተ አንቺ ያለኔ አንችልም ብላችሁ ነግራችሁን እኮ ነበረ። ታዲያ እንዴት ቻላችሁበት ተራርቆ መኖሩን? እንዴት አወቃችሁበት ተራርቆ መኖሩን? ይቻላል ብለሽ ነው ሀይሚ? የማይቻል ነገር ነው። አሁን የወሰንሽው ነገር በፍጹም አይቻልም። ይኸውልሽ ምን መሰለሽ፣ ትዝታ አለ፣ ብዙ ነገሮች አሉ። ብዙ መልካም ነገሮችን አብራችሁ አሳልፋችኋል። በጣም ብዙ ነገሮችን። ነገር ግን ደግሞ አሁን ብሩኬ አሁን ባለበት ሰዓት ከልቡ ባይሆን ይቅርታ እየጠየቀሽ ያለው የወሰንሽው ውሳኔ ልክ ነው። በቃ ከአንቺ የሚበልጥ ነገር የለም። ሁሉም ነገር አንቺ ስትኖሪ ነው የሚኖረው ብዬ ላወራ እችላለሁ። ግን አሁን ላይ ተጸጥቶ ከልቡ ይቅርታ እየጠየቀ ነው አይተናል። ግን ደግሞ ምን መሰለሽ፣ አንቺ ራስሽን አዳምጪ። በዛው ባለሽበት ቦታ ሆነሽ ለራስሽ ጊዜ ስጪ፣ ራስሽን አዳምጪ ምናምን ነገር። ይሄ በእኛ ምክንያት ትጣላላችሁ፣ በእኛ ምክንያት እንደዚህ ሆኖ እስከ ቤተሰብ ደረጃ ምናምን ላልሽው ሁሉም ምንድነው የሚባለው? ወደሽ ተደፋሽ ቢረግጡሽ አይድፋሽ የሚባል ነገር አለ። እኛ ስለምንወድሽ ብንደፋልሽም ራሱ ምንም አይመስለንም። ልባችን ውስጥ ስላለሽ ነው የምንጣለው። ልባችን ውስጥ ስለገባሽ ነው የምንጣለው። ብዙ ነገሮች የምንባባለው። ይሄ ለአንቺ ሊያሳስብሽ አይገባም። በሰው ሀገር ላይ ናችሁ ያላችሁት ምናምን ነገር አይኖ በሰው ሀገር ላይ ነው ያለ ነው። ግን ደግሞ አንቺን እንድንወድሽ እንድንከተልሽ ያደረገን መልካምነትሽ፣ መልካም ስራሽ በቃ ያለ እድሜሽ በቅነውን እኛ በቃ ያላሰብነውን ነገር ስላሳይሽን ነው እዚች ጋር ማለት ነው። ብዙ ነገሮችን ያለ እድሜሽ ከእውቀትሽን ስላስካፈልሽን፣ እዚህ ጋር ስላስተማርሽን፣ ሴትነትን ስላስተማርሽን ለገባን ማለት ነው። ላልገባቸው ደግሞ ሴትነት ላልገባቸውና ላልተረዱት እነሱ አንቺን ቁጭ ብለው ያበሻቅጣሉ፣ ይሳደባሉ። መብታቸው ነው፣ እንደፈለጉ ይሆኑ። እነሱ ያለ ወንድ ልጅ መኖር የማይችሉ ናቸው። ውስጣቸውን ያሳመኑ ያለ ወንድ ልጅ መኖር እንደማይችሉ ውስጣቸውን አሳምነው የተቀበሉ ሰዎች ናቸው። ስለዚህ ደግሞ እኛ እህቶችሽ እንፈልግሻለን። እኛ እህቶችሽ ከአይናችን ላይ ማጣት አንፈልግም። ከአይናችን እንድትርቂ አንፈልግም። ስለዚህ ሀይሚዬ እውነት በእንደዚህ በተፈጠሩት ኬዞች እንደዚህ ተስፋ ቆርጠሽ ይሄንን ውሳኔ መወሰንሽ በጣም አወዛግቦኛል። እኔ ራሴ አስደንግጦኛል ከሚባለው በላይ። ነገር ግን ደግሞ እባክሽ በድጋሚ ለብሩኬ እድል ልትሰጪው ይገባል። እሱስ ቢሆን እንዴ ጥፋት እኮ አላጠፋም አላልኩም፣ አጥፍቷል። ነገር ግን እድል ስጪው፣ በቃ እድል ልትሰጪው ይገባል። ራስሽንም አሁን ላይ አዳምጪ። የወሰንኩት ውሳኔ ልክ ነው ብለሽ ልታስቤ ትችያለሽ። በእርግጥ ማንም ሰው ቢሆን ሰላምን ፍለጋ ሲል የማይወስነው ውሳኔ የለም፣ እንወስናለን። ግን ደግሞ አሁን ላይ ይሆናል የለ ጥሩ ሙድ ባልሆንበት ሰዓት የወሰነው ውሳኔ ጥሩ ሙድ ላይ ስንሆን ይቆጨናል፣ ተመልሰን ስናስበው ማለት ነው። ስለዚህ ተረጋጊ ነው ማለት እንፈልገው ሀይሚ፣ በቃ ተረጋጊ። አሁን ብሩኬ ይኸው ዛሬም አልመጣም። ምን ደረጃ እንዳለ ስለሱ እንኳን የምናውቀው ነገር የለም። ምን ሆኖ ይሆን? ምንድን ነው የተፈጠረው ነገር? እኛ አልሰማንም። የሆነ ነገር እንኳን ፖስት አላደረገልንም። ይሄ ልጅ ምን አይነት ጸጸት ውስጥ ገብቶስ እንደሆነ ምን እያሰበ እንደሆነ ካልመጣ ቪዲዮ ላይ የሆነ ነገር ካላካፈለን የምናውቀው ነገር የለም። ነገር ግን ደግሞ ሀይሚ ብሩኬ እንደዚህ አይነት ደረጃ ባለበት ሰዓት ጥሎ መሄድ ማለት በእውነት ላይክ ሰው የሚያስበውና የሚረዳው አንቺን ምንም አይነት ቦታ ለሱ እንደሌለሽ አድርገው ነው የሚያስቡት። እሱ እንደዛ አይነት በተከፋበት ሰዓት ነገሮቹ ሳይስተካከሉ አንቺ ይቅርታውን ሳትቀበዩ ብትሄጂ በራሱ ላይክ ደስተኛ ያደርገኛል፣ ይጸጥትሻል። ይቅርታውን እንኳን ተቀብየው በድጋሚ ባየው ኖሮስ፣ በድጋሚ እድል ብሰጠው ኖሮስ ጻጣት ነው የሚፈጥርብሽ። ምክንያቱም እኛ ምንድን ነው የሆነ እንደ ወንድ ልጅ ቶሎ ቁርጥ የምናደርገው ነገር የለም።
እንደ ወንድ ልጅ የሆነ ቦታ ላይ ቁርጥ ካደረገው ቁርጥ ነው። ግን እኛ ደግሞ ምን ይጎዳናል? እኛ ሴቶች ጸጸት ይጎዳናል። ይህንን ነው እኔ ማለት የምፈልገው። ቅማምዬ ተረጋጊ፣ እንደው በእግዚአብሔር ለእህቶችሽ ለብሩኬ ስትይ